እምቢ ያለ ኮራም ርዕሳችን ነው። አባ ወስተክበር አልሐምዱሊላህ ክፍል 4 ድረስ ደርሰናል። እና ሰሞኑ አንድ የገጠመኝ ነገር አለች እሷን ላካፍላችሁ እና ወደ ዛሬው ትምህርት እንመጣለን። ፈገግም ያስብላል እግረ መንገድ ግን ጥበብ ስላለው ነው። ከወዳጆቼ መካከል አብዱ የሚባል ወንድም ስልኬ ላይ ደግሞ ደጋግሞ ይደውላል ሰሞኑና አጋጣሚ ሆኖ አላገኘኝም። እና ብዙ ጊዜ ስለደወለ አይ ኡስታዝን የምታገኘው በዚህ ቁጥር ነው ብለው ስልክ አንስተው የምገኝበትን ቁጥር ሰጡት። እና አሁን በተሰጠው በአዲሱ ቁጥር ደወለልኝ ማለት ነው። ሲደውል አጋጣሚ ሆኖ አላየሁትም፣ እኔ አላነሳው፣ ብዙ ጊዜ ጠርቷል። ከዛ ሜሴጅ ላከልኝ እና ሜሴጁ በጣም ስለተመቸኝ ነው ማካፈላችሁ። ሜሴጁ ምን ይላል? ያው የፕሮግራማችን ርዕስ ምንድነው? አባ ወስተክበር ነው። እና ያው አብዱ እየተከታተለ ነው አባ ወስተክበር ነው። እምቢ ያለ ኮራ እና ያው ደውሎ ብዙ ጊዜ ስላጣኝ ሜሴጅ ኤስኤምኤስ ላከልኝ እና ኤስኤምኤስ ምን ይላል መሰላችሁ? እምቢ ያለ አላነሳም ብሎ ላከልኝ እና በጣም ነው የወደድኩት። እምቢ ያለ ኻሊድ አላነሳም ማለት። ከዛ በፍጥነት ነው የደወልኩለት፣ በፍጥነት በጣም ነው የወደድኩት። ርዕሱን አልኩትኛ እምቢ ያለ አላነሳምን ወድጄዋለሁ አልኩት። እና ምን ላድርግ ያው እምቢ ያለ ኮራም አትባልም አንተ፣ እምቢ ያለ አላነሳምን በለው ብዬ ነው አለ እና በጣም ወደድኩት። እግረ መንገድ ግን የተረዳሁት ነገር ምንድነው? ርዕስ ሰዎች ላይ የሚያሳድረው ተጽዕኖ፣ ርዕስ ሰዎች ላይ የሚያሳድረው ተጽዕኖ ተመልክቼበታለሁ። እና አንድ መድረክ ላይ ወጥቶ የሚያስተምር ሰው፣ በተከታታይ እንደዚህ አይነት ሲሪየስ ሌክቸር የሚያስተምር ሰው ርዕስ አመራረጡ ላይ በጣም ሊያስተውልበት ይገባል። ምክንያቱም ርዕሱ በራሱ ሰዎች ውስጥ ማደር የሚችል መሆን አለበት።